በሮቻችሁን የሚከፍተው ምስጋና ነው ወዳጆች። ምስጋና ማለት ትልቅ ቁልፍ ነው። የእግዚአብሔር የልቡ ቁልፍ፣ የሐሳቡ ቁልፍ፣ በቃ እግዚአብሔርን የምታገኙበት አክሰስ አንዱ ምንድነው ካላችሁኝ ምስጋና ነው። ሰዎች የእግዚአብሔርን ድምጽ ለመስማት እግዚአብሔርን የሚሰበከውን ቃል በህይወታቸው ላይ የሆነ ተአምር እንዲሆን ትልቅ ነገር እንዲሆን ይፈልጋሉ። እንደገና እግዚአብሔር ጸሎታቸውን እንዲሰማ ይፈልጋሉ። ግን ምን ያስፈልጋል ስትሉኝ ጥበብ ያስፈልጋል። እግዚአብሔር እንዴት ነው የምናገኘው? እግዚአብሔርን እንዴት ነው በህይወቴ ላይ ይሄ ነገር እንዴት ነው ሊሰራ የሚገባው ስትሉኝ በእውነት መጽሐፍ ቅዱስ እያንዳንዱ ኮድ እንደሆነ ታውቃላችሁ። እያንዳንዱ ፕሪንሲፕል እንደሆነ ታውቃላችሁ። እያንዳንዷ ነገር በህይወታችሁ ላይ አለመስራት አትችልም። በህይወታችሁ ላይ ተጽዕኖ አለመፍጠር አትችልም። የተዘጋውን ነገር አለመክፈት አይችልምና ምስጋና ምን ይላል ብለሽ ትጠራቸዋለሽ? ምኖችሽን? በሮችሽንም ይላል። በሮችህንም ምስጋና ብለህ ትጠራቸዋለህ ማለት ነው። ሻሎም ቅዱሳን እንዴት ናችሁ? ጌታ ይመስገን። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እህታችሁ ሄቨን ነኝ ከስዊድን። እግዚአብሔር ይመስገን። ጌታ መልካም አምላክ ነው። ዛሬ አንድ በጣም ኢምፖርታንት የሆነን ነገር ነው ይዤላችሁ የመጣሁትኝ። ሁላችንም በር እንዲከፈትልን እንፈልጋለን። ማለት የአገልግሎት በር አለ፣ የፋይናንስ በር አለ፣ እንዲሁም ደግሞ የስራ በር አለ። በር በጣም ብዙ ነው በር ማለት ነውና ኢቭን ራሱ በራእይ በህልም ስናይ በሮችን ያው ኢት ዲፔንድስ የተዘጋ በር ከሆነ ያው መልእክት አለው። እንደገና ደግሞ የተከፈተ በርም ከሆነ ደግሞ መልእክት አለው። በዚህ አጋጣሚ ስለ ህልም መረዳት ያስተማርኳቸው አሉ። እዛ ላይ ሄዳችሁ ማየት ትችላላችሁ። ጌታ ኢየሱስ ይባርካችሁ። በጣም እንግዲህ ዛሬ ማውራችሁ ስለ በሮች ነው ማውራችሁ። ጌታ ይመስገን። አሜን። ስለ በሮች ዛሬ በኢየሱስ ክርስቶስም ከዚህ ቃል የተነሳ ከዚህ ከተገለጠ ብርሃን የተነሳ ከዚህ ጥበብ የተነሳ እግዚአብሔር በሮቻችሁን ይከፍትላችኋል። ምክንያቱም ስትሉኝ የእግዚአብሔር ቃል ዕውቀት ወደኛ ሲመጣ እግዚአብሔር አንድ ነገር ነው በህይወታችን ላይ የሚያደርገው፣ አዲስ ነገር ማድረግ ይጀምራል ማለት ነው። በዛ ዕውቀት ስንመላለስ፣ በዛ ስንጸልይ፣ በዛ ስንቃትት፣ በዛ ስናውጅ፣ ስንተነብይ እግዚአብሔር ይሄንን ያደርጋልና አንድ ቃል አነባለሁ። እንደዚህ ይላል ኢሳይያስ 60:18 ላይ ከዚያ በኋላ በምድርሽ ውስጥ ግፍ በዳርቻሽም ውስጥ ጉስቁልናና ቅጥቃጤ አይሰማም። ቅጥርሽን መዳን በሮችሽንም ምስጋና ብለሽ ትጠሪያለሽ ይላል። ጌታ ይመስገን። ምን? ቅጥርሽን መዳን በሮችሽንም ምስጋና ብለሽ ትጠሪያለሽ። እንግዲህ በጣም ብዙ ጊዜ እናገራለሁ ስለ ምስጋና ማለት ነው። ምስጋና በጣም ብዙ ነገሮችን እንደሚያስለቅቅ ስፔሻሊ እዚህ ቦታ ላይ ስፔሲፊክ አድርጎ የሚናገረው አንድ ነገር አለ። በሮችሽንም ምን ትያለሽ? ምስጋና ብለሽ ትጠሪያቸዋለሽ። ለምንድን ነው ስትለኝ አንድ ሰው አያችሁ፣ አንድ ልጅ አሁን አርግዛችሁ ከተወለደ እስከሚወለድበት ጊዜ ድረስ የምስጋና ህይወት የምስጋና ምዕራፍ የምታሳልፉ ከሆነ ምስጋና ልትሉ ትችላላችሁ። በቃ በዚህ ምንድነው ምክንያቱ ሲባል በዚህ ልጅ እኮ በቃ ሳመሰግን፣ ለምሳሌ እኔ ሴቷን ልጄን ቤቴል ነው ያልኳትና ቤቴል በቃ እግዚአብሔርን በጣም ያየሁባት፣ ከእግዚአብሔር ጋር የተጣበቅኩባት፣ ከእግዚአብሔር ህልውና ጋር በጣም በቃ የመሰረትኩት ኮሚትመንት ከርግዝናዋ ጊዜ ጀምሮ እስከ ተወለደችበት እስካሁን ድረስ ያለኝ ህይወት እንደዛ ነውና ልጄን በምክንያት ነው ቤተል ያልኳት። ልክ እንደዚህ እናንተም ምስጋና ልትሉ ትችላላችሁ። ምክንያት ግን ይኖረዋል። ለምንድን ነው በሮቻችሁን ምስጋና ብላችሁ የምትጠሩት ካላችሁኝ፣ በር በምስጋና ይከፈታል። በር ብቻ አይደለም፣ በሮች በምስጋና ይከፈታሉ። የምን በሮች ካላችሁኝ፣ በህይወታችሁ ላይ ምን አይነት በር ነው እንዲከፈት የምትፈልጉት? ለአንዳንዶቻችሁ የስራ በር፣ ለአንዳንዶቻችሁ የእግዚአብሔር ቃል በር። እግዚአብሔር ቃል ራሱ በር ነው። በጣም እውነቴን ነው የምነግራችሁና ጳውሎስ የወንጌል በር ተከፍቶልኛል ይላል አይደለ? አያችሁ፣ አገልግሎት ራሱ በር ነው። ለአንዳንዶቻችሁ አገልግሎታችሁ፣ ለአንዳንዶቻችሁ ደግሞ አላውቅም እግዚአብሔር በህይወታችሁ ላይ ምንድን የማህፀን በር አለ። በጣም ብዙ ነገሮች አሉ። የፋይናንስ በሮች አሉ። ምንድነው እንዲከፈትላችሁ የፈለጋችሁት? እሱ በር በምንድነው የሚመጣው የሚለውን ነው ዛሬ ላሳያችሁ የፈለኩት ማለት ነው። በጣም አጭር ነው። በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ሰዎች፣ ላይክ ያላደረጋችሁ፣ ኮሜንት ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ኢንካሬጅ አደርጋችኋለሁ። ፋሚሊ እንድትሆኑ እንዲሁም ደግሞ ፋሚሊ ሆናችሁ ለሌሎች ደግሞ ላይክ እንድታደርጉ፣ ለሌሎች እናንተ ላይክ ስታደርጉ ሌሎች ያዩታል።
ዩቲዩብ ቫይራል ያወጣዋል ማለት ነው። እንደገና ደግሞ ሼር ስታደርጉ ደግሞ ለአንድ ሰው እየነገራችሁት ነው። ይሄንን ሚስጥር ይሄንን ስብከት እያጋራችሁት ነው። እኔ በጣም አንድ የምወደው እግዚአብሔር ሰው ነበረና ስብከቱን ስሰማ እንደዚህ ይላል፣ ይሄንን ስብከት ሰምታችሁ ሄዳችሁ ደግሞ ስበኩ ይላልና በጣም የዛን ጊዜ ትንሽ እኔ ከብዳኝ ነበር እንኳን ለመስበክ ራሱ አንዳንዱ አይገባኝም ነበረ፣ ግን በጣም ደስ እያለኝ ነበር የምካፈለው። ይህ አባባል በጣም ውስጤ ቀርቷል። ልክ ነው። አያችሁ፣ አሁን ሼር ነው የምናደርገው። ሌሎችን ለመስበክ ከፈለግን ሼር ነው የምናደርገው። አንድ እህት ደግሞ አለች በጣም ወዳትና እሷ ደግሞ የሆነ ነገር ሼር ሳረግላት እንዴት ወደ ልብሽ መጣሁኝ፣ እንዴት መልክቴ ነው ማለት ነው፣ ይሄ መልክቴ ነው ማለት ነው። አያችሁ ሰዎች እንደዛ አይነት በእንደዚህ አይነት አንደርስታንዲንግ የሚረዷችሁ ሰዎች አሉ። እውነት ነው። ያቺ ሴት ወደ ልባችሁ ስትመጣ ያ ሰው ይሄንን እያያችሁ ቆይ ለእንትና በር እንዲከፈትለት ይፈልጋል እኮ አይደል? በር መከፈት አለበት፣ ማገልገል አለበት ለምትሉት ስራ መስራት አለበት፣ ትዳር ማግባት አለበት፣ መውለድ አለባቸው ለምትሏቸው ቤተሰቦች ሁሉ ሼር ስታደርጉላቸው በእውነት ያመሰግኗቸዋል። ከዚህ ቃል የተነሳ እግዚአብሔር በሮቻቸውን ስለሚከፍት ማለት ነው። ከቅንነታችሁ የተነሳ ከመታዘዛችሁ የተነሳ ደግሞ እናንተም እግዚአብሔር በር ይከፍትላቸዋል ማለት ነው። እንደገና ደግሞ ይህንን አገልግሎት መደገፍ ሳፖርት ማድረግ ፈልጋለሁ የምትሉ ሰዎች በኮሜንት መስጫ ሴክሽኑ ላይ እናስቀምጥላችኋለን። ጎፈንድሚ በቀላሉ ማለት ነው ጎፈንድሚ መስጠት ትችላላችሁ። ህይወት እናንተ ብዙ ነው ሳንቲም የምታስቡት፣ ግን ጥቂቷ ተጠራቅማ ለወንጌል ትጠቅማለች ማለት ነው። ጋብ ብለስ ተባረኩልኝ። ስለዚህ እግዚአብሔር አንድ ነገር እዚህ ጋር ያሳየናል። ምንድነው ካላችሁኝ ኢሳያስ 60 ላይ እንግዲህ ኢሳያስ ለኢየሩሳሌም የተጻፈ ለአዲሲቷ ኢየሩሳሌም ለኔና ለእናንተ የተጻፈ ነው። ፊውቸር ማለት ከዚህ በኋላ የሚሆን ተብሎ ነው የበዛ ዘመን የተጻፈው ማለት ነው። ግን አሁን ኦሬዲ ምን ብሏል? እግዚአብሔር ያንን ፕሮሚስ አድርጓል። ዛሬም ይሄ የእግዚአብሔር ቃል ሕያውና ምን ያለ ነው? የሚሰራ ነው። በምስጋና እንዴት በሮች እንደሚከፈቱ እንዴት እስር እንደሚፈታ ቪዲዮ ላይ ለቅቄላችኋለሁ። ሄዳችሁ እዛ ላይ ማየት ትችላላችሁ ማለት ነውና እቺ ግን ስለ በር ስፔሲፊክ አድርጌ ስለ በር ነውና በሮቻችሁን የሚከፍተው ምስጋና ነው ወዳጆች። ምስጋና ማለት ትልቅ ቁልፍ ነው። የእግዚአብሔር የልቡ ቁልፍ፣ የሐሳቡ ቁልፍ፣ በቃ እግዚአብሔርን የምታገኙበት አክሰስ አንዱ ምንድነው ካላችሁኝ ቁልፍ ነው። ሰዎች የእግዚአብሔርን ድምጽ ለመስማት እግዚአብሔርን የሚሰበከውን ቃል በህይወታቸው ላይ የሆነ ተአምር እንዲሆን ትልቅ ነገር እንዲሆን ይፈልጋሉ። እንደገና እግዚአብሔር ጸሎታቸውን እንዲሰማ ይፈልጋሉ። ግን ምን ያስፈልጋል ስትሉኝ ጥበብ ያስፈልጋል። እግዚአብሔር እንዴት ነው የምናገኘው? እግዚአብሔርን እንዴት ነው በህይወቴ ላይ ይሄ ነገር እንዴት ነው ሊሰራ የሚገባው ስትሉኝ በእውነት መጽሐፍ ቅዱስ እያንዳንዱ ኮድ እንደሆነ ታውቃላችሁ። እያንዳንዱ ፕሪንሲፕል እንደሆነ ታውቃላችሁ። እያንዳንዷ ነገር በህይወታችሁ ላይ አለመስራት አትችልም። በህይወታችሁ ላይ ተጽዕኖ አለመፍጠር አትችልም። የተዘጋውን ነገር አለመክፈት አይችልምና ምስጋና ምን ይላል ብለሽ ትጠራቸዋለሽ? ምኖችሽን? በሮችሽንም ይላል። በሮችህንም ምስጋና ብለህ ትጠራቸዋለህ ማለት ነው። በዚህ አጋጣሚ ምናልባት በር ተዘግቶብኛል፣ ምናልባት በቃ ይሄ ማህፀኔ ተዘግቷል፣ ፋይናንስ ተዘግቶብኛል፣ እንደገና የውጪ በር ተዘግቷል፣ የስራ በር ተዘግቷል፣ የተለያዩ በሮች ዝግትግትግት ብለውብኛል ለምትሉ ሰዎች ለእናንተ ይኸው እግዚአብሔር መፍትሄ አምጥቶላቸዋል። ምን የሚል መፍትሄ? አመስግኑኝ በሮቻችሁ ይከፈታሉ እያለ ነው እግዚአብሔርና በዚህ አጋጣሚ የምስጋና ህይወት ይብዛልን ወዳጆቼ። ምስጋና በጣም ብዙ ነገር አለው፣ ግን ይሄ አንዱ ነው። ምን? በሮቻችሁን ምስጋና ብላችሁ ትጠራቸዋል። ኢቭን ስም ያለው በር ይሆናል። ያንተ በር ስም ያለው በር ይሆናል። ያንቺ በር ስም ያለው በር ይሆናል። በጌታ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። ለምን? እግዚአብሔር ያለ ምስክርነት ራሱን አይተውም ነበርና። ታስታውሳላችሁ እስራኤላውያኖች ከግብጽ ምድር ከወጡ በኋላ ምልክት ያደርጉ ነበር። ያዕቆብ ከሀገሩ ከምድሩ ሲወጣ ቅድም እንዳልኳችሁ ስለ ልጄ እንደመሰከርኩላችሁ ቤቴል ያላት ያቺ ቀድማ የነበረች ሎዛ የምትባል ለምን ስትሉኝ የሰማይ ደጅ ተከፍቶለት ነበር። የሰማይ በር ዛሬ ለአንድ ሰው በር ይከፈትለታል በጌታ በኢየሱስ ክርስቶስ በር ተከፍቶለት ነበርና ምንድነው ያደረገው ስትሉኝ ልጁ ብልጥ ነው። ዘይት ይዞ ነበር፣ ብትር ይዞ ነበር፣ ቃል ይዞ ነበር። ጌታ ይመስገን አሜን። እና ዘይት ደፋበት። ምን አደረገ? ቃል ተናገረበት፣ ቃል አወጣበት፣ አወጀበት። ይሄ የእግዚአብሔር ቃል በሮቻችሁን ይከፍታል። ይሄ የእግዚአብሔር ቃል፣ ይሄ የእግዚአብሔር ምስጋና በህይወታችሁ ላይ ታምራት ያደርጋል። ለብዙዎች ሼር አድርጉ፣ እንደገና ላይክ አድርጉ። ይህ ስለምታደርጉ ደግሞ ጋድ ብለስ ዩ።
በሌላ ቪዲዮ እስከምንገናኝ ተባረኩልኝ። ሻሎም